ለማስረዳት ስሞክር ነው ይባስ የተባባሰው ብላለች ሩታ። በድሎ ማኩረፍ ይቻላል እንዴ? ተበደልኩ እኔ ያኮረፉት እነሱ። በስተመጨረሻም ደስ ይበላችሁ፣ ጭካኔ አስለመዳችሁኝና ሌላ ሰው አደረጋችሁኝ ብላለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በነገራችን ላይ ሩቲ 4 ፖስት ነው ያደረገችው ማለት ነው። በኢንስታግራምም በቲክታክም ፖስት አድርጋለች ማለት ነውና የመጀመሪያው እንግዲህ ለማስረዳት ስሞክር ነው ይባስ የተባባሰው ብላለች ማለት ነው። በነገራችን ላይ የሚወድሽ ሰው እንኳን አስረድተሽው ሳታስረጁ ራሱ እንዲሁ ይረዳሻል ማለት ነው እና ነገሮችን ወደ ግራ ወስዶ የሚተረጉም ሰው ማለት ነው። አንቺ በክፉ እንድትነሺ፣ አንቺ እንድትሰደቢ ላንቺ ኬር የማይሰጠው ሰው ነው ማለት ነው። እኔ እንዲሁ በቃ ጀነራል አድርጌ ሐሳብ ስሰጥበት ማለት ነው። አንድ ሰው እንኳን አስረድታችሁት ቀርቶና እንዲሁ አይናችሁን ግንባራችሁን አንብቦ ይረዳችኋል ማለት ነው። ብዙ ማስረዳትም አይጠበቅባችሁም። ገብቷችኋላ? በስስት የማያችሁ የሚያከብራችሁ ሰው፣ የሚጨነቅላችሁ ሰው እንዲሁ ሰዎችን ይረዳል። ነገር ግን ደግሞ የማይወዳችሁ፣ የማያከብራችሁ፣ የማያፈቅራችሁ ለእናንተ ጭራሽ ኬር የማይሰጠው ሰው ደግሞ ብታስረዱትም ብታስረዱትም እንኳን ማለት ነው ሌላ ትርጉም ነው የሚሰጠው። ወደ ሌላ አቅጣጫ ነው የሚተረጉሙት ማለት ነው። ከዛም በኋላ በቃ ሌላ ትርጉም እየሰጠው ይባስ ነገሩ ይባባስና አለመግባባት ይፈጠራል ማለት ነው። ለመጀመሪያው ፖስት ይህንን ሐሳብ ነው የምሰጠው። ለቀጣዩ ፖስት ደግሞ እንግዲህ ሩቲ ያለችው አንዳንድ ሰዎች ጅራፍ ራሱ ገርፎ ነው እኮ ራሱ የሚጮሁ ማለት ነው። አንዳንድ ሰው ራሱ ይበድላችሁና መልሶ ራሱ ያኮርፋችኋል ማለት ነው። ፍጹም ይህም ከማይወዱት ሰው የሚጨመር ሐሳብ ነው በነገራችን ላይ። ምክንያቱም የሚወድ ሰው አንደኛ ሊያስቀይማችሁ አይፈልግም፣ ሁለተኛ ደግሞ ጥፋት ካለበት ሶሪ ይላል። ገብቷችኋላ? ሶሪ ይላል እንጂ ራሱ በድሎ ራሱ እንደገና አያኮርፍም ማለት ነው። ገብቷችኋላ? ከዛ ጥፋት ካለባችሁ ሶሪ እንድትሉት ይፈልጋል። ግን ደግሞ የሚወድ ሰው ራሱ አጥፍቶ እንኳን ራሱ ይቅርታ የሚሉ ስንቶች አሉ ማለት ነው። ገብቷችኋል አይደል? እና ራሱ በድሏችሁ ራሱ ለሚያኮርፋችሁ ሰው ምንም ማብራራት አያስፈልግም ሲጀመር ማለት ነው። ጸጥ ማለት ነው። በቃ አለቀ። ጸጥ ብሎ ጥሎ መሄድ ነው ማለት ነው እንጂ ራሱ በድሎ ራሱ አኩርፎ እንዴ እናንተ ተለማምጣችሁ እስከመቼ ድረስ? በሱ ጥፋት እናንተ ይቅርታ ብላችሁ እስከመቼ ድረስ? ይሄ እኮ የማይሆን ነገር ነው። ገብቷችኋል አይደል? እና አንዳንድ ሰዎች ራሳቸው ይበድሏችሁና ራሳቸው ያኮርፏችኋል። ራሳቸው በድለው እናንተ ይቅርታ እንድትሉም ይፈልጋሉ። እናንተ ይቅርታን ብላችሁ ደግሞ እንኳን አይገባቸውም፣ አይረዷችሁም። በቃ በዛው ሁሌ እናንተን ጥፋተኛ፣ እናንተን ተወቃሽ፣ እነሱ ፍጹም ትክክለኛ ሰው ሆነው ነው መቀጠል የሚፈልጉት ማለት ነውና እንደዚህ አይነት ሰዎች እጅግ በጣም አስቸጋሪ ናቸውና እነሱን መራቅ ነው። ማብራራትም ራስን እንዲነኝ እንደዚህ ብሎ ማስረዳትም አይጠበቅባችሁም ማለት ነው። ምክንያቱም ብታስረዱም ከጥፋታቸው መቼም አይማሩም። እኔ ጥፋተኛ ነኝ ብለውም መቼም እንትን ሊሉ አይችሉም ማለት ነው። በቃ ሊረዱ አይችሉም። ገብቷችኋል አይደለ? እና የመጨረሻው ደግሞ ምንድነው የሚለው? ምንድን ነበር የሚለው? አዎ እኔ ደህና ሰው ነበርኩኝ፣ ያው ክፉ እንዳደረጓት ገብቷችኋል። ክፉ ዛሬ ሌላ ሰው የድሮ ማንነቷን እንትን ብላ ዛሬ ሌላ ሰው እንዳደረጓት ነው የፖስተችው ማለት ነው። እና አንዳንድ ጊዜ ሰዎች በስለው ያበስላሉ። አዎ አንድ ሰው አንዴ ሊሸወድ ይችላል፣ ግን ተደጋጋሚ እየተሸወደ አይቀጥልም። እና አንዳንድ ብልጥ ሰዎች በልጠው ያበልጧችኋል። መገፋት በራሱ እኮ ሰውን ይቀይራል። አንድ ሰው ሲገፋችሁ ሁሌ እናንተ ይቅርታ እያላችሁ ሊሆን ይችላል፣ እናንተ የሆነ ነገር እያላችሁ ሊሆን ይችላል። ግን ያ ሰው ሲገፋችሁ ቆይቶ በስተመጨረሻም እናንተ አንደኛ ትጠነክራላችሁ፣
መገፋት በራሱ ያጠነክራል ማለት ነው። እና ብስል እንድትሆኑ እንድትጠነክሩ መውደቅ ምን እንደሆነ ከመውደቅ መነሳት እንዳለ እንደገና ደግሞ ከትናንትናው ዛሬን ማሻሻል እንዳለባችሁ መብሰል እንዳለባችሁ ብዙ ነገሮችን ያስተምራል ማለት ነው። እና ራስን መጠበቅ በነገራችን ላይ ወይንም ደግሞ ሰዎች ሲገፉን ሰዎች ሲበድሉን ለዛ እንትናቸው መናገር ግዴታ አለብን። ገብቷችኋል? አንዳንድ ጊዜ ጸጥ ስንል ሞኝ ይሆን ይመስላችኋል። አንዳንድ ጊዜ ዝም ስንል የሆነ ጅል ይሆን ይመስላችኋል። እና ለዛ ድርጊታቸው ደግሞ ግዴታ መልስ ያስፈልጋል። አንድ ሰው አፍ አውጥቶ ከተናገረ ያ ሰው ያከብራችኋል፣ ይፈራችኋል፣ እንደ ጅል አይቆጥራችሁም ማለት ነው። እና ግዴታ መመለስ አለብን ማለት ነው። አንድ ሰው ደግሞ ለሚበደለው በደል ወይ ያ ሰው በመጥፎ አመለካከት ለሚያየን ሰው መልስ መመለስ ግዴታ አለብን። እስከ መቼ ጸጥ ብለንስ? እስከ መቼ ጸጥ ብለን ማለት አሁን አንዳንድ ጊዜ አብራችሁ ስትኖሩ ያ ሰው ሁሌ እናንተን ተወቃሽ አድርጎ ወይንም ደግሞ የሆነ ዝም ስትሉ ሲበዛም እኮ ያስጠላል። ዝምታ ሲበዛም ያስጠላል። መናገር ሲበዛም ያስጠላል። ሁሉም ቦታ ቦታ አለው እና መናገር ባለብን ሰዓት ላይ መናገር ግዴታ አለብን። ካልሆነ ያ ሰው እስከ መቼ ነው እንደ ጅል የሚቆጥሩን ማለት ነው። እና ያ ሰው ሲበድለን ወይንም ደግሞ እኛ እንደ ጅል አይቶ የሆነ ነገር ሲያደርግ ለዛ መልስ መስጠት በነገራችን ላይ ኃይለኝነት አያስብልም። በጭራሽ ኃይለኛ አያስብልም ማለት ነው። እንዴ ለምትባሉት ነገር መልስ መመለስ ክፉ ወይንም ኃይለኛ አያስብልም። አንድ ሰው ስማችንን ሲያጠፋ ሁሌ ለኛ መጥፎ አመለካከት ኑሮት ለሰዎች መጥፎ ነገር እንትን እያለ በሄደ ቁጥር እኛ ጸጥ ማለት አንችልም። በቃ ለዛ ነገር መልስ መስጠት አለብን። መልስ ሰጠን ማለት ደግሞ ክፉ ሆን ማለት አይደለም ማለት ነው። እና ብዙም ቦታ አትስጫቸው። ዝም ብለሽ አንቺ የራስሽን ህይወት ኑሪ። እንኳን ልዑሌን አገኘሽ ከልዑሌ ጋራ ወደፊት ማለት ነው፣ ወደ ኋላ የለም። እና ቤተሰብ ጋርም ሄደሽ ፏፏ ዝንጥ ብለሽ ተጫውተሽ በቃ በዓልን ውለሽ ምናምን ትመለሻለሽ ማለት ነው። ችግር የለውም። ገብቶሻል አይደለ? እንጂ ማንም ምንም ማስረዳት ራሱ አይጠበቅብሽም። በቃ የሚያቅሽ በትንሽ ጊዜ ያቅሻል። ክፉ ደግን አብረሽ አሳልፈሻል። ብዙ ነገርን አድርገሻል። በዚህ ያልተረዳና በዚህ አንቺን ያላወቀሽ ሰው አሁን ላይ ከ3 ዓመት በኋላ አስረድተሽው ሊያውቅሽ አይችልም ማለት ነው። አለቀ በቃ እዛ ጋ አብቅቷል። ገብቶሻል አይደል? እና የኔ ውድ ቤተሰቦች ሩትዬ እንግዲህ በኢንስታግራም የፖስተችውን ነው ያቀረብኩላችሁ። በቲክታክም የእርግዝና እንትኗን ፖስት አድርጋ ነበረ፣ በእንትን በኩል ማለት ነው። የሆነ ፒክቸር አለ በሱ አይነት ፖስት አድርጋለች። ግን ያ ካራ ስላለው አላመጣሁትም።